ማቴዎስ ወንጌል ምዕራፍ 4 ላለውን ቃል ከቁጥር 5 ጀምረን ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱን በመቅደስ ጫፍ ላይ አቁሞ መላእክቱን ስላንተ ያዝልሃል እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅስ ከሆነ አንተ የእግዚአብሔር ልጅ ከሆነ ወደ ታች ራስህን ወርውር አለው። ኢየሱስም ሊዳጋባ ሰታካያ አንድ ሰው ቢባል በኢየሱስም አሜን። ሰይጣን ዲያብሎስ ኢየሱስ የእግዚአብሔር ልጅ መሆኑን በደንብ 100% ያውቃል። ነገር ግን ኢየሱስ የእግዚአብሔር ልጅ መሆኑን እንድጠራጠር አይደለም። የእግዚአብሔር ልጅ ሆኖ የመጣው ስልጣን የተቀበለው ስልጣን እሱ በዛ ስልጣን ተመክቶ ራሱን በራሱ እንደሚያሸንፍ እንደሚያደርግ እንደዚህ እንድናገር ከእግዚአብሔር መንገድ እንዲወጣ ነበር የሰይጣን አሰራር የነበረው። ነገር ግን እግዚአብሔር አምላክ ለኢየሱስ ዝም ብሎ አይደለም ወደዚህ ምድር የላከው በእውቀት በጥበብ በመንፈስ ነው። በመጀመሪያ የእግዚአብሔር ቃል ሲናገር የእግዚአብሔር ሰው ከአንድ ለምን ይላል? 4 ለምንድን ነው ብለው ከዚያም ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ ተመልከቱ። ኢየሱስ በዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። ሰይጣን አይደለም የወሰደው፣ የእግዚአብሔር መንፈስ ነው የወሰደው። አንድ ሳምንት ባል በኢየሱስ አሜን። አጋንንት አይደለም የወሰደው፣ መንፈስ ቅዱስ ማንን ወሰደው? እግዚአብሔር ማንን ወሰደው? ኢየሱስን። ማንን? ልጁን ኢየሱስን። ወዴት? ወደ በዳ አይደለም፣ ወደ ምድረ በዳ በአጋንንት በዲያብሎስ እንድፈተን። ያ ፈተና በመጀመሪያ ደረጃ በአዳም የነበረ ፈተና ነው። ያ ፈተና በመጀመሪያ ደረጃ በአዳም የነበረው ፈተና ሲመለስ በሕግ መጻሕፍት በሙሴ ላይ እንደገና ምን ሆነ? የእስራኤል ሕዝብ በእግዚአብሔር ላይ ምን ታማኝነት እንዳለውና ምን ታማኝነት እንደሌለው እግዚአብሔር የእስራኤል ሕዝብ በሙሴ አማካኝነት መመሪያ ሰጥቶ ነበር። አዳም በድክመቱ ምን ሆነ? ከእግዚአብሔር መስመር ወጣ። ፈተናውን ማለፍ አልቻለም። በኤደን ገነት ውስጥ እንዲቀመጥ እግዚአብሔር አምላክ ካስቀመጠበት ከክብር ስፍራ ሰይጣን ዲያብሎስ ምን አደረገው? አሳተው አይደለም አመፃ እንዳረግ አደረገው። በዚች ምድር ላይ ሳላችሁ ሰይጣን ዲያብሎስ ሁልጊዜ ወዳጅ ሰይጣን ኃይል የሌለው ፍጡር ነው። ኃይልን ከሌላ እሱ አይቀበልም። በፍጥረት ዓለም ላይ የምታይ ብቻ ነው። እሱ ከሰማይ የወደቀ እንደ መብረቅ የተጣለ ነው። ኃይሉ ሽባ የሆነ ነው። አዲስ ሰይጣን የለም። አዲስ የመጣ ሰይጣን የለም። ኃይል ያለው ሰይጣን የለም። የወደቀ ነው። ሁልጊዜ እሱ ምን አለ መሰላችሁ? የተጠሩትን የእግዚአብሔር ልጆች የእስራኤል ልጆች ለማሳት የተፈጠረ ወይም የወደቀ ወይም የተጣለ ነው። የእሱ ስራው ሁልጊዜ ስትራቴጂው ወደ ሲኦል የሰው ልጆች መብራት ነው። እሱ የብርሃን ጠላት ነው። የመልካም ነገር ጠላት ነው። የሰላም ጠላት ነው። የፍቅር ጠላት ነው። የወደቀ ነው። አሳች ነው። ውሸታም ነው። የውሸት አባት ነው እና ፈተነው ይላል። ያኔ የእግዚአብሔር መንፈስ ወደ ምድረ በዳ የመራው ኢየሱስን ምን ለማድረግ? ራሱ እግዚአብሔር ለምን ልጁን ለማያት ያውቃል። ሄዳ ነው። ወዳጆች ለምታረጉት ነገር ዕውቀት ያስፈልጋቸዋል። ያለ እግዚአብሔር ቃል ያለ እግዚአብሔር ዕውቀት የምትጸልዩት ጸሎት ተሰምነት አይኖረው። ለዚህ ነው ብዙ ጴንጤ እየተንበረበረ የሚወድቀው። እዚህ ጋር ሊሳን ያወራል፣ ይወድቃል፣ ተስከርክሮ ይወድቃል። ህይወቱ ግን ባዶ ነው። በእግዚአብሔር አያምንም። ለምን ቢባል የዕውቀት መንፈስ የለበትም። ዕውቀት ትምህርት ቤት ተምረን የምናመጣ አይደለም። የእግዚአብሔር የቃል ዕውቀት። ስንቶቻችን ይህን ቃል እንመገባለን? ስንቶቻችን በዚህ ቃል እንሄዳለን? አገልግሎታችን ወደፊት ማሄደው፣ ስራችን ወደፊት ማሄደው፣ የኛ ነገር ወደፊት የማሄደው ለምን ይመስላችኋል? እግዚአብሔር ስለማያቀን አይደለም። የጥበብ መንፈስ በውስጣችን ላይ ስራ አልጀመረም። ኢየሱስ የመለሰው ሰይጣንም የጠየቀው ከቃል ተነስቶ ነው። በእውቀት ቃል ነው የጠየቀው። የእግዚአብሔር ቃል ሲናገር ሕዝቤ ጉልበት አጥቶ አቅም አጥቶ ሰው አጥቶ እናት አባት አጥቶ አይልም። ሕዝቤ ብር አጥቶ ብሎ አይናገር። መጽሐፍ ቅዱስ ሲናገር የአገልግሎት ርዕስ ያለበትን አስብ ነው። አሜን። ብዙዎቻችን እንደ ሸምበቆ ቆመናል። ወዴት እንደምንሄድ አናቅም። ምን እንደምንሰራ አናቅም። ምን እንደምናደርግም አናቅም። ለምን ቢባል ዝም ብለን እንነዳለን። አረ ከዚህ በኋላ መንፈስ ቅዱስ ይነዳሃል። አሜን። በትክክል ወንጌል ሲነገራችሁ አትቀበሉ፣ አታምኑም። ለምን ትጠራጠራላችሁ?
እናንተ ፎከስ የምታደርጉት ወይም ትኩረት የምታደርጉት ነገር በሚታዩ ዓለም ላለው ለእንጀራ ብቻ ነው። የእግዚአብሔር ቃል ሲናገር ሰው በእንጀራ ብቻ አይኖር ይባላል። ራሳችሁን ሰጥታችሁ ለጌታ መኖር አቅቶቻል ወን አቅቶናል። ሁሌም በእግዚአብሔር ፊት በእውቀት መመራት አቅቶናል። የእግዚአብሔር ረስተን በራሳችን መንገድ የምንሄደው። ወደ እግዚአብሔር ቤት ስንመጣ ትርፍ ሰዓታችን እንጂ ውድ ሰዓታችን አንሰጥም። ውድ ብራችን አንሰጥም። ውድ እውቀታችን አንሰጥም። ውድ የሆነውን ነገር ወደ እግዚአብሔር ቤት እናመጣ። አመናችሁም አላመናችሁም በዚች ምድር ላይ የምናያትን ነገር ሁሉ ጥለን ነው የምንሄደው። ይዘን የምንሄደው አንዳች ነገር የለም። ስጋችን እንኳን ይዘን አንሄድም። አሁን የምታየው ስጋ ፍራሽ ነው፣ እሱ ይፈርሳል። ኢየሱስ ሲመጣ ሌላ ስጋ፣ የታደሰ ስጋ ይነሳል። ለሚፈርሰው ማንነት ራሳችሁን አትስጡ። የዘላለም ሕይወት የተቀበላችሁት እናንተ የእውቀት መንፈስ አለባችሁ። በእግዚአብሔር በእውቀት ቃል ሂዱ እና ሰይጣን ዲያብሎስ ሁልጊዜም ሲፈትን ሰው ልጆችን የሰው ልጆች የእግዚአብሔር ልጆች መሆናቸውን ያውቃል። ኢየሱስ የእግዚአብሔር ልጅ መሆኑን ያውቃል። ኢየሱስ የእግዚአብሔር ልጅ መሆኑን ያውቃል። ነገር ግን ኢየሱስ ወደ ትዕቢት ዓለም እንዲገባ ለምን ትዕቢት ይጥላል? ትዕቢተኛውን እግዚአብሔር ያዋርዳል። ብዙዎቻችን እግዚአብሔር በሚሰጠን ጸጋ፣ በሚሰጠን ብር፣ በሚሰጠን እውቀት ሲተናል። ትላንት የጀመርነውን መቀጠል አልቻልም። በትላንትናው መንገድ አቅቶናል። ለምን ቢባል የኛ ነገር እየቀጠለ ነው የሚሄደው። ዛሬ በኢየሱስ ክርስቶስም ከነበርክበት በላይ በል ትቀጥላለህ። አሜን። ታምናለህ ወይ? ታምናለህ? ምንጫችሁ አይደርቅም። እና ፈተነው። ኢየሱስ በእውቀት ቃል መለሰ። አዳም ሔዋን መታ። ከግራ ጎን የወጣች ያቺ አጥንት ተብላ የወጣችው እግዚአብሔር ልጅ ኢየሱስ የፈጠራቸው እሱ። ነገር ግን የመጀመሪያ አዳምና ሁለተኛው አዳም ተብሎ የሚጠሩ የመጀመሪያ አዳም ራሱ ኢየሱስ ነው። አዳም ከመፈጠሩ በፊት ራሱ ኢየሱስ አዳምን ፈጥሮታል። የመጀመሪያ አዳም ብለን የምንጠራው የሞተ የወደቀ በኃጢአት የወደቀ። ሁለተኛ አዳም ደግሞ በሌላ አባባል ስንጠራ ኢየሱስ ከሞት ወደ ሕይወት ያመጣል። ግን አዳም ከመፈጠሩ በፊት ራሱ ኢየሱስ ነበር፣ መጀመሪያ ነበር። የእግዚአብሔር ቃል ሲናገር መጀመሪያ ቃል ነበር፣ ቃልም ራሱ እግዚአብሔር እንደነበረ ይናገራል። ከአዳም በፊት ነበር ኢየሱስ። አዳምን የሰራው ራሱ ኢየሱስ ነው። እና ምን ሆነ? አዳም ተፈተነ። በሰይጣን እግዚአብሔር አትብላ አታድርግ ያለውን መመሪያውን ሳተ። ቆንጆ ብር እንዳስትህ፣ ቆንጆ ወንድ እንዳስትሽ፣ ቆንጆ ውበት እንዳስትህ ከኢየሱስ በላይ ቆንጆ የለም። አሜን። አረ የኔ ኢየሱስ ነው ቆንጆ። አሜን። ሃሌሉያ። አሜን። አጨብጭቡለት ለዚህ ጌታ። አሜን። እድማችን ጥለናል፣ ብራችን ጥለናል፣ እውቀታችን ጥለናል፣ መንፈሳችን ቅባታችን ጥለናል። የምታየው ነገር አታለናል። በጣም ተታለናል፣ ተሸውደናል። በሚጠፋው ዓለም ላይ ራሳችን ጥለናል። ዛሬ ግን ወደ እግዚአብሔር መመለስ ይሆናል። አሜን። አረ መመለስ ይሆናል። አሜን። ስለዚህ የእግዚአብሔር ቃል እውቀት ያስፈልጋል። በእግዚአብሔር ቃል እውቀት በምትሄዱበት ሰዓት ሁልጊዜ ማን ከየት ምን እንደሆነ ትለያላችሁ። በውስጣችሁ ላይ ያለ መንፈስ ይናገራል። በአንቺ ውስጥ ያለ መንፈስ ይናገራል። ሰው ስለሰራ አይለወጥም። ሰው ስለጸለየ አይደለም የሚቀየረው። ሰው በውስጡ ላይ ያለ ማንነት መኖር ሲጀምር ይለወጣል። አሜን። አረ አንድ ሰው ይባል በኢየሱስ። አሜን። በውስጥ ላይ ያለው ማን ነው? እሱ ኢየሱስ ያሰንጣችኋል። 40 ቀንና 40 ሌሊትም ከጦመ በኋላ 40 ቀንና 40 ሌሊት ከጦመ በኋላ ተራበ። ፈታኝም ቀርቦ ተመልከት። ሁልጊዜም ሰይጣን ዲያብሎስ ያንተን ክፍተት ይፈልጋል። ገባችሁ? ክፍተቱ አልችልም፣ ደካማ ነኝ፣ ወይ እናቴ ሞታለች፣ አጎቴ ሞቷል፣ የሚረዳሽ የለም እና ከሰው ልጆች ውስጥ እውቀት የሚባለውን ነገር አጠፋ። ማን? አጋንንት ዲያብሎስ። በዕብራይስጡ ሰይጣን፣ በግሪኩ ዲያብሎስ ተብሎ የተሰጠው ምን ያደርጋል? በሰው አእምሮ ውስጥ ይገባል። ዋጋ የለሽም ይላል፣ አትረባም ይላል። እንደዚህ ተሰልዮልህ ዘመንን ሁሉ በጌታ ቤት እንደዚህ ያደርግ ምን ጠብ ያለ ነገር አለ? ዞር በል ከፊቴ በል። ዞር በል ከፊቴ። ዞር በል ስትል አንተ የተናክነ እያልክ ነው ዲያብሎስን። አንተ የተጣልክነ በለው። አንተ የተጣልክነ። እስቲ ዞር በል ማለት በለው። ዞር በል ማለት የበታችነ ማለት ነው። የበታችነ የወደክነ ማለት ነው። በል የወደክነ ማለት ነው። እሺ እግዚአብሔር ሰው ፈታኝም ቀርቦ ፈታኝም ቀርቦ የእግዚአብሔር ልጅ ከሆንክ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው። እነዚህ ድንጋዮች ወደ እንጀራ እንዲቀየሩ ተናገር አለው። እርሱም መልሶ ኢየሱስ መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ። ተመልከት፣ ብዙ ቦታ እግሪ ጫማ ሶል እስከሚያልቅ አትሩጥ ያለ በቃል አሜን በላይ። አሜን። ስለ ቤት ክራይ አትጨነቅ። እግዚአብሔር ሳታቆ የቤት ቁልፍ ይዞ ይመጣልሃል። አሜን። አንተ ለሱ ታማኝ ቤት ይሰራልሃል። አሜን። ቃሉን እንደዚህ የምናገረው እኔ አይደለም። አንድ ሰሜን በል በኢየሱስ። አሜን። በራስ ውጤት
አትኖርም ብያቸዋለሁ። ሰይጣን ዲያብሎስ ኢየሱስ የእግዚአብሔር ልጅ መሆኑን አንዳች የምትጠራጠረው ነገር የለም። ስልጣኑን ወደ ራሱ አዙሮ በኔ እንድል ከዛ እንድስት ከዛ የትዕቢትን ቃል እንድናገር ነበር የፈለገው። ሐሳቡ ግን አልተሳካም። እስቲ አይሳካም በልሴ አይሳካም። እሺ እግዚአብሔር ሰው እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደው። እርሱን በመቅደስ ጫፍ ላይ አቁሞ መላእክቱን ስላንተ ያዝልሃል እግርህንም በድንጋይ ከቶ እንዳይሰናከል በእጃቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅ እስከሆንክ ወደ ታች ራስህን ወርውር ጣል አለው። ኢየሱስም አቤት የኔ ጀግና ኢየሱስም ጌታን አምላክህን ጌዲጋባሰተካያ እንደ በለው እኔ እግዚአብሔር ልጅ ነኝ በላታ እኔ እግዚአብሔር ልጅ ነኝ። አንተ ማጣት በልሴ አንተ በሽታ በልሴ አንተ ችግር በልሴ አንተ ሟርተኛ በልሴ አንተ ደጋሚ በልሴ አንተ ደጋሚ ዞር በል አትፈታተነኝ በለው። የሚፈታተናችሁ ዛሬ ይወድቃል። አሜን። የሚከሳችሁ ዛሬ ይዋረዳል። አሜን። የሚፈታተነኝ በልሴ በኢየሱስ ስም በልሴ ይወድቃል በኢየሱስ ስም። ከእግዚአብሔር ጋር የምጣላ ይደቃል። አሜን። በዛም ላይ ኢየሱስ ገና በአገልግሎቱ መጀመሪያ ላይ ወደ ተመሳሳይ ፈተና እንዲገባ ግድ ሆኖበት እንደነበረና ከእግዚአብሔር አፍ በሚወጣው ቃል መሰረት የሚመልስ እውነተኛው እስራኤላዊ መሆኑን አስመሰክሯል። ምንም እንኳን አዳም የቀረበለትን ትልቅ ፈተና ማለፍ አቅቶት ሞላውን የሰው ዘር ኃጢአት ውስጥ ቢከትም ኢየሱስ ታማኝ ሆኖ በመገኘት የተቀበለው ሁሉ ለማዳን ብቃት ያለው አዳኝ መሆኑን አሳይ። ደግሞም ኢየሱስ ለኛ ሩሩይና ታማኝ ሊቀ ካህናት ይህን ቃል እግዚአብሔር ቃል ዕብራውያን ምዕራፍ 2 ከቁጥር 17 ላይ ታገኛላችሁ። በመሆኑም የሚፈተኑትን ሊረዳቸው እንደ እስራኤላዊና እንደ ማንኛውም ሰው ሆኖ ፈተና መቀበሉ አስፈላጊ ነበር። በፈተና ጊዜ እስከ መጨረሻው ታማኝ ሆኖ በመጽናቱ ፈተና ለሚጥላቸው ለሚያጋጥማቸው አማኞች ሁሉ አርያ ሆነዋል። በዲያብሎስ ይፈተን ዘንድ በእርግጥ እግዚአብሔር ሕዝቡን ይፈትናል። የሚፈትናቸውም እውነታቸውን ወይም እምነታቸውን ለማጽናት ነው። ዕብራውያን ምዕራፍ 1 ከቁጥር 2-4 ላይ በክፉ የሚፈትነው ግን ዲያብሎስ ነው። እስቲ እግዚአብሔር በልሴ የሰው ልጅ በልሴ የሚፈትነው በልሴ እምነቱ በልሴ እንዲጸና ነው። ሃሌሉያ። ይህ ማለት ምን ማለት ቅድም እንደተናገርኳችሁ አንዳንድ ጊዜ በእግዚአብሔር ቤት በኃይልና በስልጣን በምትቆሙበት ሰዓት በምታገለግሉበት ሰዓት ብዙ ጊዜ በእግዚአብሔር ቤት መስዋዕት ስታደርጉ ብራችሁን፣ ዕውቀታችሁን፣ ዘመናችሁን፣ ዘላለማችሁን መስዋዕት ስታደርጉ አንዳንድ ነገር የሆነ ፍሬ አልባ የምትመስሉ ጠላት አርጎ በፊታችሁ ያሳይ ይሆናል። ሰርታችሁ ትርፋማ እንዳልሆናችሁ አርጎ ሊያሳይ ይችላል። እናንተ እሱን አይደለም የምትመለከቱት። ሰይጣን ሁልጊዜም የሚፈትነው በክፉ ነው። እግዚአብሔር ግን የሰውን ልጅ የሚፈትነው ለአንድ ነገር ነው። እሱ ምንድነው? በፈተናው ላይ እንዲጸና ነው። ለዚህ ነው የእግዚአብሔር ቃል ሲናገር በፈተና የሚጸና እሱ የተባረከ ነው ብሎ የሚናገረው። ዲያብሎስ ሁልጊዜ በክፉ ይፈትናል። ፈትነው ይገላል፣ ያጠፋል። ውድ የእግዚአብሔር ሴትና ወንድ ልጆች የጀመራችሁትን ጉዞ፣ ያሰባችሁትን እቅድ፣ የጀመራችሁት ማንኛውም ነገር በክብር ቀጥሉ። ውድቀታችሁን ሳይሆን ክብራችሁን እግዚአብሔር ያሳያል። አሜን። በዚህ መንፈስ ነው የሚከሳችሁ አጋንንት ዲያብሎስ። እንደዚህ አርገሃል፣ እንደዚህ አርገሻል፣ ነገር ግን እያጋጠመ እንደዚህ እየሆነብህ ለምን ይሆናል? ወዳጄ አንተ የምትደርስበትን እግዚአብሔር ያውቃል። አሜን። በፈተና ላይ ሊያጸና ፈልጎ ነው። ፈትኖ አይጥልም። ዘፍጥረት 3 ላይ ይናገራል ስለዚህ ቃል እና ዲያብሎስ ሁልጊዜም ይፈትናል። ሲፈትን ከመልካም ነገር ተነስቶ አይፈትንም። ዲያብሎስ አካላዊ ፍጥረት እንጂ የሌላ አካል ወይም ኃይል ተቀጽላ አይደለም። በመሆኑም እስከ ጊዜው የእግዚአብሔር መንግስቱ ስራ ቀንደኛ ጠላት የእግዚአብሔር የመንግስቱ ቀንደኛ ጠላትና የጨለማው ሰራዊት መሪ እንደሆነ ይታወቃል። 40 ቀንና 40 ሌሊት ይህ ቁጥር በሙሴ ዘንድ ላይ ዘዳግም ምዕራፍ 24 ከቁጥር 18 ላይ ይናገራል። አንደኛ ነገሥት ምዕራፍ 19 ከቁጥር 8 ላይ ታገኙታላችሁ። ያ
ያለፉበትን ልምምድ ወደ ትውስታ ማለት የእስራኤል ሕዝብ ያለፉበትን ትውስታ ወይም ያለፉበትን መንገድ እንዳስተውሱ ያመጣል። እስራኤላውያን በምድረ በዳ ለ40 ዓመት የተፈተኑትን ፈተና ያሳስባል። ራሱ እግዚአብሔር በማልፎ በነብዩ በሙሴ አማካይነት የእግዚአብሔር ልጅ ከሆነ የእግዚአብሔር ልጅ ነህና ማለት ነው። ገባችሁ? ሰይጣን ዲያብሎስ የእግዚአብሔር ልጅ ከሆነ ስል አንተ የእግዚአብሔር ልጅ ነህ ብሎ 4 ነጥብ ራሱ እየዘጋ ነው። ነብይ መሆንን አልተጠራጠርም። አሜን። የተቀባው ሰው መሆንን አልተጠራጠርም። አሜን። ይው ማንም እንዲያምነኝ አላገለግልም። ቀብቶኛል። አሜን። እስቲ ተለቅቄያለሁ በል። ተለቅቄያለሁ። ሰይጣን ባለው ነገር ነው መጥቶ በከሳችሁ። ዋጋ የለሽም። እንዲህ እኮ ነህ እንዲህ ይሁን። እስቲ አልሰማም በላተ አልሰማም። የጀመርኩትን በልሴ በክብር በልሴ እቀጥላለሁ። ስትቀጥሉ ፈተና የለም አይደለም፣ ብዙ ፈተና አለ። ያንን ፈተና እያያችሁ አሜን፣ እየጸናችሁ እያለፋችሁ ከክብራችሁ ጋር ትገናኛላችሁ። አሜን። በህይወት እንድትኖሩ ሉክ እግዚአብሔር ለሙሴ የሰጠው ትእዛዝ መመሪያ ለማን እንድናገር? ለእስራኤል ሕዝብ በህይወት እንድትኖሩ እንድትበዙም በህይወት እንድትኖሩም እንድትበዙም እግዚአብሔር ለአባቶቻችሁ ይዳጋባሰታካ አሜን። እግዚአብሔር ለአባቶቻችሁ ወደ ማለላቸው ምድር ገብታችሁ እንድትወርሷት እንድትበሉና እንድትወርሷት ዛሬ ለአንተ የማዘውን ዛሬ ለእናንተ የምናገራትን ትእዛዝ ሁሉ ታደርጉ ዘንድ ጠብቁ። አምላክህ እግዚአብሔር ይፈትንህ ዘንድ በልብህም ያለውን ትእዛዝን ትጠብቅ ወይም አትጠብቅ እንደሆነ ያውቅ ዘንድ ሊያስጨንቅ በልብ ውስጥ የእግዚአብሔርን ትእዛዝ ትቀበል ወይም አትቀበል መሆኑን ትጠብቅ ወይም አትጠብቅ እንደሆነ ያውቅ ዘንድ ሊያስጨንቅ በእነዚህ በ40 ዓመታት በምድረ በዳ የመራህን መንገድ ሁሉ አስብ። ተመልከት፣ ከሰማይ ማና ያንጠባጠባ ሲያበላ በብዙ ታምራት የእግራቸው ጫማ ሳይረጅ እግራቸው ሳያብጥ በብዙ ሞገስና በብዙ ታምራት ሳይጠሙ ሳይራቡ የመራቸውን እግዚአብሔር እንዲያስቡ በመጀመሪያ ደረጃ እግዚአብሔር አምላክ በነቢዩ ሙሴ አንደበት ምን ተናገረ? መመሪያ ሰጠ። ለማ ለእስራኤል ሕዝብ ያንን ምን አረገ? መጥቶ በአዲስ ኪዳን ውስጥ በማቴዎስ ወንጌል ላይ እንደገና እንዲያስቡ እንዲያስተውሱ አደረገ። በማ ኢየሱስ በምን አምላክ ሆኖ ሳለ መጥቶ በመንፈስ ቅዱስ አማካይነት በእግዚአብሔር ኃይል አማካይነት ወደ ተራራ ወይም ወደ ምድረ በዳ እንድፈተን ራሱ መንፈስ ቅዱስ እየገፋ ወሰደው። ዛሬ ያላችሁበት ቦታ በጌታ በኢየሱስ ፈተናውን አልፋችሁታል። አሜን። የእግዚአብሔር ቃል ዕውቀት ያስፈልግ። የእግዚአብሔር ቃል ዕውቀት የሌለ ሰው ነፈስ ነው። ወዴት እንደሚሄድ አያውቅም። ይህን ቃል በትክክል ማትማር ከሆነ ሄደ በሚመጣው ዓመት አዲስ ቶርሽን ጫማ ተገዣል። አሜን። ለዘላለም አትገዛም። ካለ እግዚአብሔር ቃል ዕውቀት የሚመጣ ምንም ሲጀመር በእግዚአብሔር ቃል ዕውቀት የምታወጣው ማንኛውም የትንቢት አዋጅ ኃይል አለው። አሜን። ሰውም ከእግዚአብሔር አፍ በሚወጣ ነገር ሁሉ ሰው ሁሉ ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በህይወት እንድኖር እንጂ ሰው በእንጀራ ብቻ በህይወት እንዳይኖር ያስታውቅህ ዘንድ አስጨነቀ። በህይወት እንዳይኖር ያስታውቅህ ዘንድ አስጨነቀ። አስራበህም። አንተም ያላወቅኸውን አባቶችም ያላወቁትን ተመልከት። እግዚአብሔር ራሱ አውቆ አስራበው። ማንን? የእስራኤል ሕዝብ። የት ላይ? ምድረ ባዳ ላይ። ገባችሁ? ከዛስ ታላቅነቱን ሊያሳይ ሳይቆፍሩ ቅጠል ሳይቆርጡ ሙዝ ሳይቆርጡ የሆነ ነገር ሳይተክሉ ጎመን በጓሮቸው ሳይተክሉ መንገድ ዳር ላይ ምድረ ባዳ ላይ አስራባቸው። ከዛስ ምን አረገ? እግዚአብሔር አባቶችህም ያላወቁትን መና አበላህ። ዘር ማንዘር ያላየው በረከት ዛሬ በኢየሱስ ይጎበኝ። አሜን። በእነዚህ 40 ዓመታት የለበስከው ልብስ አላረጀም፣ እግርህም አላበጠም። ሰውም ልጁን እንደሚገስጽ እንዲሁም አምላክህ እግዚአብሔር አንተን እንዲመክር ወይም እንዲገስጽህ በልብህ አስተውል። በመንገዱም እንድትሄድ እርሱንም እንድትፈራ ሁልጊዜም እንድትከተለው የአምላክህን የእግዚአብሔርን ትእዛዝ ጠብቅ።
አምላክህ እግዚአብሔር ወደ መልካም ምድር አምላክህም እግዚአብሔር ወደ መልካም ምድር ከሸለቆና ከኮረብታ አዲጋቦ ሰተካይ የሚመነጩ አይቢላቶኬ የውሃ ጅረቶች ፈሳሾች ሾማሰተካይ ወዳሉበት ምድር አራንድ ሰምባል አሜን። እሺ ስንዴ ገብስም ወይንም በለስም ሮማንም ወይራም ማርም ወደ ሞሉበት ምድር አዲ ሳይጎልህ እንጀራን ወደ ምትበላበት ሾማሰተካይ አንዳች ወደ ማታጣበት ምድር ወደዛች ምድር ድንጋይዋ ብረት ወደ ሆነው ከተራራዋም መዳብ ወደሚማስባት ምድር ያገባሃል። አንድ ሰው አሜን በላይ አሜን። ማን ነው ዲሳውስ ገብቻለሁ አሜን ሳትል አሜን አሜን በል በኢየሱስ አሜን። ይሁን ያልከው ይሆናል፣ አሜን። ይሳካል ያልከው ይሳካል። አሜን። አንድ ሰው አሜን በል አሜን። አንደኛ ዮሐንስ መልእክት ላይ 3:8 ብቻ አንብብልኝ። አሜን። አሁን ቤት ስትሄዱ የሆነ በቤታችሁ ላይ በኢየሱስ ክርስቶስ እስከ ዛሬ ያላያችሁት አሜን ደስታ፣ ክብር፣ አሜን ፍቅር፣ አሜን ሁለንተና ለውጥ አሜን በኢየሱስ ይሆናል፣ አሜን ይሆናል በኢየሱስ። ኃጢአትን የሚያደርግ ከዲያብሎስ ነው። ዲያብሎስ ከመጀመሪያ ተመልከት፣ ዲያብሎስ ከመጀመሪያው ኃጢአትን ያደርጋልና ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ኢየሱስ ተገልጧል። አሜን። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና ከእግዚአብሔር ተወልዷልና ኃጢአትን ሊያደርግ በዛ መስመር ሊሄድ አይችልም። አሜን። በውስጡ ላይ የሚወቅስ የእግዚአብሔር መንፈስ አለ። የእግዚአብሔር መንፈስ ከሌለ ሰው ወዳጅ ዝም ብሎ ነው የሚሆነው። የእግዚአብሔር መንፈስ የሌለ ሰው ከእግዚአብሔር ወገን አይደለም ሲል የእግዚአብሔር ቃል ሲናገር በሐዋርያው ጳውሎስ ላይ ሮሜ ምዕራፍ 8 ላይ ሲናገር ዝም ብሎ አይደል። ስለዚህ ከእግዚአብሔር መንፈስ ስትሆኑ ፈራ እግዚአብሔር ይኖራችኋል። የእግዚአብሔር የሆነውን ብቻ ታስባላችሁ። የእግዚአብሔር ሰዎች የተናገሩትን ይህ ከእግዚአብሔር የመጣ ቃል ነው ብላችሁ ታሰላስላላችሁ። ቃሉን በናቃችሁት ቁጥር እየተናቃችሁ እንደሆነ ቃሉን በናቃችሁ ቁጥር በረከታችሁ እንደሚሸሽ፣ ጤናችሁ እንደሚሸሽ ለዚህ ነው የቆመ የሚመስል የወደቀ እንደሆነ የምለው የእግዚአብሔር ቃል ለዚህ ነው። እግዚአብሔር ሁሉ ጊዜ መመሪያ ለሰው ልጆች የሚሰጠው በዚህ ቃል ነው። ካለዚህ ቃል የሚመጣ ማንኛውም መመሪያ የለም። እያንዳንዱ የእግዚአብሔር ሐሳብ ከዚህ ቃል ጋር የተዋሃደ። ስለዚህ እናንተ ውድ የእግዚአብሔር ሴትና ወንድ ልጅ በእግዚአብሔር ቃል የተዋሃዳችሁ፣ በእግዚአብሔር ቃል የታነጻችሁ የእግዚአብሔር ግንብ ናችሁ። አሜን። የእግዚአብሔር ቤት ናችሁ። የእግዚአብሔር ሕንጻ ናችሁ። እዚህ ከዚህ በኋላ ኃጢአትን በኃጢአት መንገድ አላደርግም ልዩ መልእክተኛ ትሆናላችሁ። አሜን። እሺ እግዚአብሔር ሰው የእግዚአብሔር ልጆችና የዲያብሎስ ልጆች መለያ አላቸው። በዚህ የተገለጡ ናቸው። ጽድቅን የሚያደርግና መልካምን የሚያደርግ መልካም ነገር ከአንደበቱ የሚያወጣ የሚናገር የሚሰራ በመልካም ጎዳና የሚሄድ ማንኛውም ሰው ቢሆን ጽድቅን የማያደርግ ሁሉ ጊዜ እርግማን ካፉ የሚወጣው ውሸት፣ ዝሙት፣ ሞኝነት፣ አለማወቅ፣ አለማመን በውስጡ የሞላበት የትኛውም በክፉ መንገድ የሚሄድ ወንድሙን የማይወድ ሁሉ ወንድም ማለት ወዳጅ ከእናት ከአባት ማይፀን የመጣ ብቻ አይደለም። ወንድም ማለት በእግዚአብሔር ልጅ በኢየሱስ የተወለደውን ወንድሙን የማይወድ ሁሉ ከእግዚአብሔር ወገን አይደለም። በመጀመሪያ የሰማችሁት መልእክት እርስ በርሳችሁ እንድንዋደድ የምትል ይህች ናትና በቃ ይህች ነች። ከዚህ ውጭ የለም። ከክፉ እንደነበረ ወንድሙን እንደገደለ እንደ ቃየል አይደለም። ስለምንስ ገደለው? ቃየል ወንድሙን አቤልን ለምን ገደለው? የገዛው ስራ ክፉ የወንድሙ ስራ መልካም ጽድቅ ስለነበረ ነው። ወንድሞች ሆይ ስሙኝ። ዓለም ቢጠላችሁ አትደነቁ። አሜን። ጎረቤት ቢጠላ ደስ እንዳትጨነቅ። ወንድም ምን ቢጠላ ማንም ቢጠላ የተኛውም ነገር እጅ ከፈርግነ የተኛውም ነገር በለሰ የተኛውም ነገር ከፍ ዝቅ ቢያደርግ ምንም አይደለም በላተ ካንተ ጋር የሚጋጭ ይተካል። አሜን። ዓለም እንዲወድ አታሽቃብጥ። ሰው እንዲወድ አታሽቃብጥ። ባይወድ ጉዳዩ ነው፣ ፍርድ ይቀበላል። ወንድሙን አለመውደዱ ዋጋ ያስከፍላል። ወንድሙን የማይወድ
አያውቅም። ስለዚህ ሰው እንዲወዳችሁ ጎረቤት እንዲወዳችሁ ይኸው የእግዚአብሔር ነገር ሽራችሁ የእግዚአብሔርን ጥላችሁ ለሰው ስርዓትና ለሰው ወግ ብላችሁ አትገዙ። ይልናችሁን አትሽቱ። አሜን። የእግዚአብሔር ቤት ተከፍቶ ቆሞ እየጠበቀ ለቅሶ ቤት አታስቀድም፣ ሰርግ ቤት አታስቀድም። የእግዚአብሔር ቤት ወንበር ጎሎ ሳለ ጫማ ለመግዛት አትሂድ፣ ሱራብ ለመግዛት አትቀጥል። እግዚአብሔር የልብህን ስፋት ያያል። አሜን። እግዚአብሔር ከራስ ወዳጅ ጋር ምንም ኪዳን አያደርግም። አሜን። በሆነ ሰዓት ላይ የእግዚአብሔር ቤት ቀንና ማታ ማሰብ ጀመርን። በጣም እግዚአብሔር የቀባቸው እግዚአብሔር ሰዎች አሉ፣ በእግዚአብሔር ቤት የቆሙ በእግዚአብሔር ቤት እንደ ብረት ምሰሶ የቆሙ የሰማይ አምላክ ለነሱ አሁንም ይቆምላቸው። አሜን። በእርግጥ ነው እንደ ሰው እይታ ምንም ነገር ያልተደረገ ይመስላል። በአባቴ ዘንድ ግን የነሱ ነገር በጣም የወፈረ ነው። አሜን። እስቲ እግዚአብሔር ሰው መጨረሻ እኛ ወንድሞችን የምንወድ ስለሆነ ከሞት ወደ ሕይወት እንደተሻገርን ሊዳጋቲ ከቦራቦ ሰታካ ከሞት ወደ ሕይወት እንደተሻገርን እናውቃለን። ወንድሙን የማይወድ አዲጋ ቦሰታካያ በሞት ከጎን ያለው ሰው እንደዚህ በል፣ አንተ ከሞት መንገድ በልሴ አንተ ከሞት መንገድ ይወጣኝ ነው በልሴ ይወጣነ ከባዶነት መንገድ በልሴ ከባዶነት መንገድ ይወጣኝ ነው በልሴ እንደ በል ወደ ከፍታ በልሴ ከፍታ ይገሰግሳል በልሴ የሟርተኛ ቀንድብ እግዚአብሔር ይነቅልልሃል። አሜን። ይንቀለው። መጨረሻ ምን አለ እግዚአብሔር? ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው። ሉክ ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው። ነፍሰ ገዳይም የሆነ ሁሉ የዘላለም ሕይወት በእርሱ እንዳይኖር ታውቃላችሁ። ገባችሁ? አንተ ከጌታ ወገን ነህ። አሜን። አንቺ ከጌታ ወገን ነሽ። አሜን። የምትታወቅ መታወቂያ መልካምነት ነው። አሜን። መልካምነታችሁ ነው። አሜን። እስቲ የሚከሰኝ ወደቀ በልሴ የሚከሰኝ ወደቀ መልካምነቴን በልሴ መልካምነቴን እቀጥላለሁ በልሴ ዋጋዬ በልሴ በአባቴ ዘንድ በልሴ ታላቅ ነው በልሴ። እልልታ ክብር ለጌታ ለኢየሱስ።